ያክስቷ ልጅ ነው ሊጎዳት አይችልም ምን ታረጋለህ ነበር ማለት ምን ሳረጋትልሽ ምን ማረጋትልሽ ምን አስበሽ አማርኛ ነው ያወሩት ምን ልታደርጋት ነበር ጃምሽ ቆይ ምን ያደርጋታል እድሜ ዘመንሽ በሙሉ ይከተልሻል ተሚኛለሽ እኔ ባንቴሮ ፊት ለፊት የተጋረጠውን ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ እንደዚህ አይነት ስህተት ደግመሽ እንዳትሰሪ ደግመሽ እንዴ አንተ እዚህ ምን ትሰራለህ የኔ ፍቅር እኔ እኮ በማንኛውም ሰዓት በማንኛውም ቦታ መገኘት ካለብኝ ካንቺ ጎን ነው ምን ሆነሻል አዎ ግን እኮ እንዴት ነገ ከነገ ወዲያ ያሉ ሲያስጠብቁኝ የነበሩ ሰዎች አሁን ከቅርብ ሰዓታት በኋላ ይገባሉ እነሱን ግዴታ መቀበል አለብኝ አያገባኝም አዎ አያገባኝም የሆነ ግርግር ትርምስ ማህበረሰብ ህብረተሰብ ደብዳቤ ምናምን አይመለከተኝም እኔ አሁን መቼና በስንት ሰዓት እዚህ እንደተገኘ ብቻ ነገር እያስጨነቅሽኝ እኮ ነው ለምን የጠየቅኩህን ብቻ አትመልስልኝም ለሊት በር ሳንኳኳ ባንቴሮ ነበር የከፈተልኝ እንደውም እናንተን ለመጠበቅ ቢላ ይዞ ነው ያገኘኝ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ እንግዲህ ትንሿን ሙሽራ ወደ ቤቷ ይዞባት የመጣችው ሮዛ ሉሊት ከገጠር የማትፈልገውን ትልቅ ሰው ታገባና እና እንግዲህ የሉሊት ባል ዴቭ ወደ ገጠር ለስራ ይሄዳል እና እቺ ህፃን ልጅ ስትዳር ሲያይ አይሆንም ብሎ ልጅቷን በሰርጓ ቀን አስኮብልሎ ወደ አዲስ አበባ ያመጣታል ሮዛም እንግዲህ ልጅቷ ስትመጣ ገጠር ሙሽራ እንደተሞሸረች ነበረች ማለት ነው እና እንዴት በላይ እንደዚህ ታረጋለች ጭራሽ ሚስት ይዘህ ትመጣለህ ይልና ሮዛና ዴቭ በጣም ባይለኛው ይጣላሉ ልጅቷ በጣም ጤነኛ ልጅ ናት የተዳረችው ግን ለትልቅ ሰው ነበረ እሱ ብቻ አይደለም ገጠር አካባቢ እንግዲህ አግብታችሁ ዝም ብሎ መፋታት አይቻልም በጣም ከባድ ኬዝ ነው ማለት ነው ደም እስከ መፋታት ድረስ እስከ መጋደል ድረስ ያዳርሳል አንድ ሴት ልጅ ባሏን በተለይ ከባልና ሚስቶቹ ወስነው ካልሆነ በቀር ቤተሰብ ከሆነ ከገባበት ቤተሰብ ከሆነ አይሆንም ያለው ኢቭን እሷ ብቻ ከሆነች አልፈልግም ያለችው ችግር ይፈጥራል እና እንግዲህ ያ ሊያገባት የነበረው ሰው በሰርጉ ቀን እንደዛ ስላረገችው ቤተሰቦቿን ገላለሁ ይላል እና እሱም እስር ቤት ይገባል ስለዚህ ዴቭ ደግሞ ልጅቷን ወደ ከተማ ይዟት ይሸሻል ማለት ነው እና እንግዲህ በዚህ ሁኔታ ነበር ሮዛ ስታያት ካልገደልኳት ብላ ታሰቃያት ጀመረ በጣም ብዙ ስቃይ አደረሰችባት ሉሊትም እንግዲህ በጣም ትግስተኛና ዝምተኛ ትንጥዬም ልጅ ናት ደግሞ እና ኢቭን እንኳን ምግብ እንደውሻ ውጭ ቁጭ ብለሽ በር ላይ ነኝ የምትበይው በፍጹም እዚህ ሳሎን እኛ ቤት ውስጥ አትበይም በማለት ሰውየው በሌለ ሰዓት ከግቢ ያስወጣች በር ላይ ቁጭ እንድትል ያረጋች በጣም ታሰቃያት ነበር በምግብ ሁሉ ልትመረዛት ትፈልግ ነበር እና ባልና ሚስቶቹ በዚህ የተነሳ በጣም እሳትና ጭድ ሆነው ነበር እና ግን በመጨረሻ ላይ ከባሏ ጋር በዚህ ሁኔታ በመጣላት ሉሊት እንደማታስወግዳት ስታስብ ሉሊትን የምትወዳት ማስመሰል ጀመረች እሷን ለመጉዳት እና እንግዲህ ሮዛ ዴቭን ከማግባቷ በፊት ፍቅረኛ ወይም ደግሞ ያገባችው ሰው ነበር እሱም ባንቴሮ ይባላል ባንቴሮ ታስሮ ነው እንግዲህ ወንጀል ይሰራል ይሰርቃል ይሰክራልና በዛ ምክንያት ታስሮ ከብዙ ጊዜ በኋላ ይፈታል ማለት ነው እናም ሲፈታ እንግዲህ እሷን ፈልጎ ያሳድዳት ነበር እሷም ሲታሰር ነበር ሌላ ሰው ያገባችው እና ሲያሳድዳት ድንገት ያገኛትና አሁኑኑ ሂጂ ጉድሽን ለባልሽ እነግራለሁ ሲላት ምን ላርግልህ ስትለው ወንድሜ ነው ብለሽ ወደ ቤት አስገብኝ አላት ከዛ አንድ ነገር ትዝ አላት እሱም ደግሞ ሉሊትን ከቤት ለማስወገድ ትልቅ ምክንያት አገኘች ስለዚህ እሱን ይረዳኛል ብላ የራሷ ያደረሰው ታማስላለ አይነት ማለት ነው ሉሊትና ያችን ህፃን ልጅ ለመጉዳት ብላ ስለምትቀራ ነው በነገራችን ላይ እሷ የሚመስላት ባሏ ያችን ህፃን ልጅ የሚወዳት አይነት እሷን ደግሞ ማይወዳት አስመስላ ነው የምታወራውና እንደዛ ነው የሚታያት ባሏን ትወዳዋለች ግን ደግሞ ይሄ ያስጠላን በዚህ መጣ እቺን ህፃን ልጅ እንግዲህ ባንቴር ወንጀለኛው ባሏን ሰካራሙን የድሮ ባሏን ማለት ነው
ስላስፈራራት ብቻ ወደ ቤት በማምጣት ሉሊትን እንዲያሰቃይላት እንዲሁም እንዲደፍራት ሁሉ በመዋዋል ነገር ግን የባለፈ ሚስጥራቸው እንዳይናገር ያክስቴ ልጅ ነው ወንድሜ ነው ብላ ወደ ቤት ታመጣዋለች። እና ይሄ ሰው እንግዲህ በጣም ዱርዬ ነው። ሁሉንም ነገር በጉልበቱ ማድረግ የለመደ ነው። ምንም አይነት ከሰው ፍቃድ አይጠይቅም። የሚፈልገው ነገር በጉልበቱ ነው የሚያደርገው። ለዛም በጣም ብዙ ወንጀሎች ስላለበት ብዙ ጊዜ ታስሯል። እናም ወደዛ ቤት ከገባ በኋላ ወንድም ነኝ እያለ ይቀጥላል። ብዙ ጊዜ ያችን ህፃን ልጅ እንግዲህ ሉሊትን ሊደፍራት ይሞክር ነበር ወደ ክላሷ በመሄድ። እናም እንግዲህ ምን መላ ፈጠሩ? አይ እሱ እንደዛ አይነት ጸባይ የለውም ወንድሜ እንደዛ ትናገረው ወደ እሷ ክፍል ሄደው በእንቅልፍ ልቡ ስለሚሄድ እንደዛ አይነት በሽታ ስላለበት ነው በማለት ነገሩን እያስተባበለች ይችን ህፃን ልጅ ታሰቃያት ጀመረ። መጨረሻ ላይ ግን ራሷን ነው የሚያዋርዳት አልገባትም እንጂ እቺ ትንሽ ልጅ እንደውም ለሷ አሁን ላይ ጠበቃ ሆና ለብዙ ነገር እየተከላከለችላት ነበር። እሱን ነገር ልብ አላለችም። እና እንግዲህ ባሏ ወደ ፊልድ መሄድ ይጀምራል። እና ሉሊት ግን ሰውየው እንዴት አልፈለገችም ነበረ። ዴቭ ግን አይ ስራ ነው ግን ቶሎ መልሳለሁ ባንቴዩር አለ ይጠብቃችኋል እሱ የሷ ወንድም በማለት ወደ ክፍለ ሀገር ለስራ ይሄዳል። በዚህ ጊዜ ነበረ ባንቴዩር የበፊት የሮዛ ባል ስለነበረ ሊበቀላት ነው ሲጀመር ቤት ውስጥ የገባው። የሚፈልገውን ነገር ሁሉ ነው የምታደርገው። ሁሉንም ገንዘብ ትሰጠዋለች ወዘተ። ጭራሽ ይችን ህፃን ልጅ ደግሞ እንደፈለክ አድርጋት ተብላ ቁልፏን ሁሉ እሷ ነበረች የሰጠችው። ቆልፋ ተኝታ እሱ ግን ከፍቶ ይገባባት ነበረ። እና እንግዲህ በዚህ መሀል ያለው ዴቭ ወደ ፊልድ ሲሄድ ጠብቆ መጠጥ ውስጥ ለድሮ ሚስቱ ማለት ነው መጠጥ ውስጥ የእንቅልፍ መድኃኒት በመጨመር እንድትጠጣ ያደርጋታል። እሷም ሀገር ሰላም ነው ብላ ዝም ብላ ጠጥታ ዝም ትላለች። ከዛ ግን ራሷን ትስትና ተሸክሞ ወደ ክላሷ ሲያስገባት ይቺ ትንሿ ሉሊት ግራ ገባት። ያክስቷ ልጅ ነው ሊገላት ነው። ሁሌ እንደማይስማሙ እንደሚጣሉ ታውቃለች። ግን ያክስቴ ልጅ ነው ስለምትል አልጠረጠረችም ነበር። ነገር ግን ድርጊቱ ሁሉ ምንም አላማራትም። መኝታ ቤት ካስገባት በኋላ የሚያደርገው ነገር ሁሉ ሊስማት ሲል ግን ስታይ በሩን ከፍታ ትገባና ምን ልታደርጋት ነው ትለዋለች። በዚህ ቅጽበት እሱን ንቃርፎ ይዟት አስወጣትና እገልሻለሁ ከዚህ በኋላ በዚህ በእኛ ጣልቃ ትገቢና እገልሻለሁ ብሎ እዚህ ቤት እንደውም ማንም ሰው የለም ከኔ ውጭ ማንም ማያዝም በማለት ሉሊትን ያስፈራራታል። ቢላ ሁሉ ይዞ ነበር ያስፈራራት። ይሄን ነገር ለዴቭ እንዳትናገሪ ብሎ ማለት ነው። እና እንግዲህ ነገር ምንም አልጣማትም። ከዛ በኋላ ግን ነገሩን መጠርጠር ጀመረች። የሚገርመው ነገር ዴቭ ለሳምንት ለ2 ቀን የሄደበትን የፊልድ ስራ በአንድ ቀን አጠናቆ እዚሁ ሊሰራ ሌሊት ላይ ይመጣል። ሲመጣ ግን ሚስቱ እዛ አልጋ ላይ ተዘርግታ እሱም ደግሞ ሉሊት ሲያስፈራራበት የነበረውን ቢላ በእጁ ይዞት ድንገት ይደርስበታል። ምንድነው ኪችን መግባት ጀመርክ እንዴ ሲለው አይ ምናልባት ድንገት ሌባ ከሆነ ብዬ ነው ቢላ ያስኩት በማለት ነገሩን ያስተባብላል። ዴቭ ግን ወደ ክላስ ሲሄድ ሚስቱን ሲያያት በጣም ነበር የደነገጠው። ነገር ግን ቀድሞ አስተባብሎላት ነበር። ገና በር ላይ ባሏን ሲያገኘው ስራውን ስለሚያውቅ ባለቤትህ እኮ ጠጥታ በጣም ብዙ አንተ በሌለበት አልጋ ላይ ራሷን ስታወድቃለች ይለዋል። እንዴ ከመቼ ጀምሮ ለኔ ሚስት የምትጠጣው ደሞስ ምን አመጣው እንደዚህ ብሎ ወደ ክላሱ ሲገባ ተዘርግታ ነበር። እና የሚያስተኛትና ይተኛል። እሱም ሌሊት ላይ ድንገት ሮዛ ስትነቃ የሆነ ሰው ከጎኗ እንደተኛ ስታውቅ በጩኸት ታቀልጠዋለች። ስታይ ግን ነቅታ በደንብ ባሏ ነበር። ምን ትሰራለህ እዚህ? አንተ እዚህ አልነበርክም ትለው ጀመረ በቅዠት ደንግጣ። መቼ መጣ? እንዴት መጣ? እያለች ያደረጋትን ነገር ሁሉ ያየ ስለመሰላት ደንግጣ ግራ ገብቷት ነበር። ምን ሆነሽ ነው እንደዚህ የጠጣሽው? እኔማ ስራው ወደዚህ ስለተዘዋወረልኝ በፈለግሽ ጊዜ እንደምመጣ ነግሬሽ ነበር ይኸው መጣሁልሽ ይላታል። እና እንግዲህ ይሄ ነገር አልጣማቸውም። ሉሊት ሳትጠረጥር አትቀርም። ስለዚህ በቅርቡ ጉዳችን ይወጣል ይላታል ለሮዛ ባንቴዩር ማለት ነው። ስለዚህ ምን እናርጋለች? ሮዛን ከሀገር እናስወጣት ተባባሉ። ልጅቷ የመጣችው እዛ ችግርና ሞትን ፈርታ ለመሸሽ እንጂ ተቸግራ አይደለም። እነሱ ግን ልጅቷን ከባህር ማዶ ለማሻገር ወደ አረብ ሀገር እንደላካት ትላለች። ተባብለው ከተስማሙ በኋላ ባንቴዩር የሚያውቃቸውን ደላሎች በመደዋወል ቶሎ ይችን ቆንጆዬ ልጅ ከባህር አሻግሮ ቶሎ ወደ አረብ ሀገር ላኩ ተባሉ።
እሷም ደግሞ ድንገት የዴቭን ስልክ ስታነሳው እናቷ ደውላ በጣም እንደተቸገሩና ችግር ላይ እንደሆኑ ቤተሰቦቿ ስለሰማች ሰውየውም ተፈቶ እያስፈራራ ነው ሚስቴን አምጡ እያለ ስትላት አረብ ሀገር ሄዳ ገንዘብ ቤተሰቦቿን መርዳትን ፈለገች እና ዴቭ ሳያውቅ እነሱ ግን ደላላ በማፈላለግ ልጅቷን አግባብተው ሊልኳት ሲሉ በድብቅ ማለት ነው ድንገት ባንቴር በር ላይ ቆሞ ሲያወራ ዴቭ ከኋላው መጥቶ ሁሉንም ነገር አዳመጠው። ስለዚህ አሁን ላይ ለሉሊት ዴቭ ደርሶላታን ብዬ ተስፋ አደርጋለሁ። እንደምታዩት የሚያወራውን ነገር ሁሉ እየሰማው ነበር። እና እኔ ተወዳጆች እቺ ትንሿ ሙሽራ እንግዲህ ሮዛ በቀናት የምትሞትባት በጣም ጨዋና ስርዓት ያላት ልጅ ናት። በጣም ነው ደግሞ የምታሳዝነው። በጣም ብዙ ችግሮችን ትቋቋማለች። በቀጣይ ዴቭ ባንቴሩን ምን ሊያደርገው ይችላል? ከቤት ሊያስወጣው ይችል ይሆን ወይስ አብረን የምናይ ይሆናል? በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ላይክ። ባይ ባይ።